በዓለም ዙሪያ ያላችሁ ወንድሞችና እህቶች ኤርትራውያንና ኢትዮጵያውያኖች በአውሮፓ፣ በካናዳ፣ በአሜሪካ፣ በአውስትራሊያ፣ በቻይና፣ በኮሪያ፣ በሌሎች ሀገራትን ሳውዝ አፍሪካ ያላችሁ ኢትዮጵያኖች በሙሉ እንደምናችሁ? ደህና ናችሁ ወይ? በጌታ ፍቅር ደህና ናችሁ ወይ? በጣም ወዳችኋለሁ፣ አከብራችኋለሁ። ደህና ናችሁ ወይ? ዛሬ ይሄ ሼር የሚያደርግላችሁ እግዚአብሔር ቃል ለሌሎቹ ሁሉ እንዲደርስ ሳብስክራይብ እንድታደርጉ እንደገና ደግሞ ላይክ እና ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ዛሬ ሼር የምንደራረገው ወይ እናካፍላችሁ ቃል ስለ ዮሴፍ ነው። ስለ ዮሴፍ ነው። የእግዚአብሔር ቃል እንደምናገር በዚህ ዘፍጥረት ምዕራፍ 37 ላይ ቁጥር 5 ጀምሮ የእግዚአብሔር ቃል እንዲህ ይላል። ቁጥር 5 ጀምሮ ዮሴፍ ሕልምን አለመ፣ ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። እርሱም እንዲህ አላቸው፣ ያየሁት ሕልም ግን ልነግራችሁ አዳምጡኝ። እኛ ሁላችንም በእርሻ ውስጥ ነዶ ስንሰራ ነበረ። የኔ ነዶ ድንገት ተነስታ ቀጥ ብላ ቆመች። የእናንተ ነዶ ዙሪያዬ ከቦ ለኔ ነዶ ሰገደላት ወይም ሰገደላትም፣ ነዶ ሰገደላት ይላል። ዮሴፍ እዚህ ጋር እግዚአብሔር ቃል እንደምናገረው የእግዚአብሔር ቃል እዚህ ጋር እንደሚያስተምረው ስለ ዮሴፍ አንድ ነገር ነው የምለው። ዮሴፍ የ17 ዓመት ልጅ እንደሆነ እንደገና ያዕቆብ በእርጅናው የወለደ ልጅ እንደሆነ የመጨረሻ ልጅ እንደሆነ የእግዚአብሔር ቃል ስለ ዮሴፍ ያስተምራል፣ ስለ ዮሴፍ ይናገራል። ስለዚህ ዮሴፍ ለወንድሞቹ በጣም ሲያስተምር የነበረው ወይስ ነግራቸው የነበረው ያየው ህልም ምንድን ነው? ህልም አይቻለሁ ብሎ ለወንድሞች ነገራቸው። ወንድሞቹ ጠሉ ይላል። የጠሉት ለምንድን ነው? አንተ በእኛ ላይ ሀላቃ መሆን ትፈልጋለህ ወይ? የእኛ መሪ መሆን ትፈልጋለህ? ትላንትና ተወልደ ትላንትና እኛ ስናቅ አድጌ በእኛ ላይ ሀላቃ መሆን ትፈልጋለህ እንዴ ብሎ ዮሴፍ ላይ ተማከሩ ይላል። ዮሴፍን ጠሉት ይላል። እዚህም ምዕራፍ ላይ 3 ጊዜ ዮሴፍን ጠሉት ብሎ የእግዚአብሔር ቃል እናገኛለን። ዮሴፍን ጠሉት ይላል። ዮሴፍን የጠሉበት ምክንያት አንዱ ለምንድን ሲባል ዮሴፍ ህልመኛ ስለሆነ ህልም ስላለን። ወገኖቼ ብዙዎቻችሁ በዚህ ዓለም ዙሪያ ላይ እግዚአብሔር በእናንተ ላይ ያስቀመጠ ህልም አለ። የወንጌል ህልም አለ። በተለያየ መንገድ እግዚአብሔር በብዙ አቅጣጫ ለእናንተ በላያችሁ ላይ እግዚአብሔር ያስቀመጠ ህልም አለ። ነገር ግን ይሄ ህልም ደግሞ እንዳይገለጥና ይሄ ህልም ደግሞ እንዳይወጣ የሚከላከሉ በገዛ ወንድሞቹ ምን አድርግ ነበር? ጠላት ይዋጋ ነበር በገዛ ወንድሞቹ። ዮሴፍ እንዳይወጣ፣ ዮሴፍ እንዳይገለጥ፣ ዮሴፍ ትክክለኛ ማንነቱ እንደወስባል። ዮሴፍ አንደኛ ግልጽ ተናጋሪ ነው። ያየውን ፊት ለፊት ይናገራል፣ አይደብቅም፣ አይሸፍንም። ዮሴፍ ብቻ አለም ለአባትየው ደግሞ ሄዶ ሲናገር 11 ኮከቦች ለእኔ ሲሰግዱ አየሁ ስለው አባትየው እንዲህ አለ፣ አንተ በእኛ ላይ ሀላቃ መሆን የእኛ መሪ መሆን ትችላለህ ትፈልጋለህ ብሎ ዮሴፍ ላይ በጣም ተናገሩ፣ ተናደዱት። ዮሴፍ ላይ በጣም ተናደዱ። ዮሴፍ ላይ በጣም ተናገሩ። ስለዚህ አባትየው አንድ ነገር አለ ለመጽሐፍ ቅዱስ ሲናገር ዮሴፍ የተናገረው ህልም ግን እንደሚፈጸምና እንደማይፈጸም ማወቅ ስለፈለገ አባትየው በልቡ ይጠብቅ ነበር። ለእግዚአብሔር ቃል በልቡ ይጠብቅ ነበር። ወገኖች እግዚአብሔር ለእናንተ የተናገራችሁት ነገር አንዳንድ ጊዜ ከልብ እናንተ ለሚሰማ ሰው ብቻ ካልሆነ በስተቀር የእውነት ወይ ሰምቶ እናንተን አጠላልፎ ነገራችሁን ለመጣል እናንተ ማጥፋት ለሚፈልገው ሰው የውስጣችሁ ነገር ሼር አታርጉ። የልባችሁ ነገር ለማንም አትናገሩ። ምክንያቱም ህልመኛ ሰው አንዳንድ ሰው የሰው ህልም ተቀምጦ የሰው ህልም ቀምጦ የራሱ አድርጎ ይሰራል። አንዳንድ ሰው የሰው ህልም ወስዶ የራሱ ህልም አድርጎ የሚሰራ የሚንቀሳቀስ በሰው ህልም ላይ ተንተርሶ በሰው ትከሻ ላይ ተንተርሶ የራሱ ለማስፈጸም የሚራመድ ሰዎች እንዳሉ ጥንቃቄ መውሰድ አለባቸው። ለማን ነው የምናገረው? ለማን ነው ህልምን የውስጥን ማን ነው መናገር የምችለው የምትሉት ሰዎችን የልባችሁ ትክክለኛ ሰው ካልሆነ በስተቀር ለማንም እንደፈለጋችሁ ህልማችሁን አትናገሩ። ስለዚህ ዮሴፍ እዚህ ጋር ጠሉት ይላል እግዚአብሔር ቃል። ዮሴፍን ጠሉት። ለምንድን ነው ጠሉት? ህልመኛ ስለሆነ። ዮሴፍ ተንኮል የለበትም፣ ክፋት የለበትም።
እውነትን ይናገራል። ፊት ለፊት እውነትን ሼር ያደርጋል። ፊት ለፊት እውነተኛው ነገር ውስጥ ያለው ነገር ያካፍላቸዋል፣ ይናገራቸዋል። ስለዚህ ምን አድርጉት? ዮሴፍ መጨረሻ ላይ አባትየው አንድ ጊዜ እንደዛ አለው፣ እንግዲህ ሂድና የወንድሞችን ደህንነት ጠይቀ በሴኬም በጎቹን ስለሚጠብቁ ሂድና ጠይቀና ብሎ አባትየው ስልክ በሩቁ ግን ይላል ዮሴፍ እየሄደ ሳለ ከሴኬም ግን ወንድሞቹ ለቋል ሄዷልና የሆነ አንድ ሰው አገኘ። እዚህ ቦታ ወንድሞች በጎች ሲጠብቁ ነበሩ። እነሱ ግን ወዴት እንደደግን አላውቀውም ብሎ ስለው ከዚህ ወደ ዶታ ሄዷል። ከሄዷልና ከዚህ ሄዳል። እሺ ብሎ ዮሴፍ ወደ ዶታ ከደረሰ በኋላ በሩቁ ግን ወንድሞቹ ተመለከቱ፣ አዩት ይላል። በሩቁ አዩት ይላል። በሩቁ ዮሴፍን ተመለከቱ፣ አዩ ይላል። ካዩ በኋላ ምንድን አሉት? ያ ህልመኛ መጥቷልና እስቲ ከህልሙ የሚፈጸምና የሚሆን ነገር ካለስ እናያለን ብሎ ምን አድርጎት ይላል? ጉድጓድ ውስጥ እንጥላለን አሉት። በጉድጓድ ውስጥ እንጥላለን አሉት። ከዛ ተማክሮ ምን አድርጎት ይላል? ጉድጓድ ውስጥ ጣሉ ይላል። ጉድጓድ ውስጥ ጣሉት። ጉድጓድ ውስጥ ከጣሉ በኋላ ከዳነ፣ ካመለጠ፣ ነፃ ከወጣ ህልሙ እንደሚፈጸም እናያለን ብሎ ምን አድርጎት ይላል? በዮሴፍ ላይ ተማከሩ ይላል። በዚህ ጊዜ ግን ወንድሙ የወንድማቸው ሮቤል የሚባለው የዮሴፍ ወንድም እንዲህ አለ፣ የወንድማችን ደም በእኛና በራሳችን ላይ እንዳይሆን፣ እርግማን እንዳይሆንብን፣ ቁጣ እንዳይሆንብን፣ የእሱ ደም በእጃችን ላይ እንዳይኖርብን እንዴት እናድርገዋለን? ከጉድጓድ እናውጣና እንሽጠው አሉት። ከዛ ዮሴፍን ተማክሮ ለአንድ ሰው ወስዶ ለአንድ ነጋዴ መሸጥ እንዳለባቸው ሸጡት። ዮሴፍን ወስዶ በዛ ዘመን ለነበረው ነጋዴ ወስዶ ዮሴፍን ሸጡት። የእግዚአብሔር ቃል እንደምናገር ለእስማኤላዊ ነጋዴ ወስዶ ዮሴፍን እንደሸጡ 20 ብር እንደሸጡ የእግዚአብሔር ቃል ይናገራል። ከዛ በኋላ ምን አሉት? እንግዲህ ለአባታችን ስንናገር እንዲህ ብለን እናወራል ብሎ ተመካከሩ። ከሸጡ በኋላ ምን እናደርጋለን? ልብሱን ገፏል። አባትየው ያለበሰው ልብስ ገፏል። አባትየው በጣም ይወዶ ነበረ። በጣም መጨረሻ ልጅ ስለሆነ ለሱ ልዩ ክብር አለ። አባቱ በጣም ይወዳል፣ ያከብረዋል። ነገር ግን ምንድነው ያሰቡት? ዮሴፍን ጉድጓድ ውስጥ ከጣል በኋላ እንዲህ ብለን አባታችን እናገራለን፣ ወንድማችን ዮሴፍን አውሬ በልቷል ብሎ የአውሬ ደም ምን አድርጉት ይላል? ልብሱን በአውሬ ደም ውስጥ ነክሮ ምን አድርጉት ይላል? አውሬ ደም ውስጥ ነክሮ ምን አድርጉት ይላል? አውሬ በላ ብለን እናገራለን አሉት። አውሬ በልቷል ብለን እናገራለን አሉት። አውሬ በልቷል ብለን እናገራለን አሉት። አውሬ በልቷል ብለን እንመሰክራለን፣ እንዲህ ብናገራለን አሉት። ለአባትየው የውሸት ወሬ፣ የሐሰት መረጃ አውሬ ወንድማቸውን አልበላም። ስለዚህ ወንድማቸውን አውሬ እንደበላ አድርጎ ዮሴፍን ምን አድርጉት? ተናገሩት። ምን ደረሰባት? አውሬ በልቷል አሉት። አባትየውን አስለቀሱት። አባትየው ማልቀስ የማይገባ ነገር አለቀሱ። በጣም አስለቀሱት። አውሬ በልቷል። ከዚህ በኋላ ልጅ የሚባል ነገር ዮሴፍ የሚባል ነገር የለም ማለት ገና ነገር እንገራችሁ። ህልመኛና አውሬ አይበላም። ህልም ያለ ሰው፣ ራዕይ ያለ ሰው አውሬ አይበላም። እግዚአብሔር የጠራ ሰው አውሬ አይበላም። እግዚአብሔር የጠራ ሰው ሰልፍ ሊበዛ ይችላል፣ ውጊያ ሊበዛ ይችላል። እግዚአብሔር የጠራ ሰው ከፍተኛ በሰው ሊገፋ ይችላል። የሚገፉ ሰዎች አጠገባችሁ ሊኖር ይችላል። ነገር ግን ነገር እንገራቸው፣ ህልመኛ ሰው አሸንፎ ይሄዳል። ህልመኛ ሰው አልፎ ይሄዳል። ህልመኛ ሰው ተሻግሮ ይሄዳል። ብዙ ሐሰተኛ መረጃዎች ጠላት እንኳን በሱ ዙሪያ ላይ ቢሰበሰቡ ህልመኛ ሰው ግን አልፎ ነው የሚሄደው። ህልመኛ ሰው ጠላት ሊታገል ይችላል እንጂ ከህልሙ ሊያስቀር አይችልም። ምክንያቱም ይሄን ህልም ዮሴፍ ላይ ያስቀመጠው እግዚአብሔር እንጂ ሰው አይደለምና። ወንድሜ ሆይ በዚህ የሚከታተል እህቴ ሆይ ስሜኝ። ምናልባት በሰው ሀገር ያላችሁ፣ ብቸኝነት የሚሰማችሁ፣ በማዳም ቤት ያላችሁ፣ ለተለያየ ሀገር ያላችሁ ይሄ መልእክት ለሁሉ ግን አደርሰው። እኔ ግን ነገራችኋለሁ፣ ህልማችሁ ሳይፈጸም አውሬ አይበላችሁም። የውሸተኞች ሰዎች የተናገሩት ግን አውሬ አይበላችሁም። እግዚአብሔር የተናገራችሁ በህይወታችሁ ሳይፈጸም ምንም አትሆንም። ዮሴፍ ለሁላችን ምሳሌያችን ነው። ነገር ግን ወንድሞቹ ምን አሉት? ሸጡት፣ ጨከኑበት፣ ገፉት። በተገፋ ቁጥር ግን እየጨመርክ ትሄዳለህ። በተገፋ ቁጥር ግን ትጨምራለህ። ስለዚህ የመጽሐፍ ቅዱስ ዮሴፍ ማለት የስሙ ትርጉም ምን ማለት ነው? ይጨምራል ማለት ነው። ይጨምራል ማለት ነው።
ስትገፋ ትጨምራለህ። ጠላት አይኑ ያየ ትጨምራለህ። ኢኮኖሚካሊ ትጨምራለህ። በእውቀት ትጨምራለህ። በቅድስና ትጨምራለህ። በእግዚአብሔር ቃል እውቀት ትጨምራለህ። በጸጋ ትጨምራለህ። በቅድስና በጽድቅ ትጨምራለህ። በበረከት ትጨምራለህ። በእግዚአብሔር እውነት ትጨምራለህ። ዮሴፍ ማለት የስሙ ትርጉም ይጨምራል ማለት ነው። ገዳይ ያለ፣ ገዳዮች ያለ፣ አሳዳጆች ያለ፣ የሚጠሉ ያለ፣ የሚያሳድዱ ያለ ግን ትጨምራለህ። በጠላት ሰፈር ላይ ትጨምራለህ። ውጊያ ያለ፣ ሰልፍ ያለ ትጨምራለህ። ክፎች ያሉ ግን ትጨምራለህ። የእግዚአብሔር ቃል የምናገረው ግን ይሄ ነው። የእግዚአብሔር ቃል የምናገረው ይሄ ነው። ስለዚህ ዮሴፍ አንደኛውን ቻሌንጅ ሲያልፍ የእግዚአብሔር ቃል እንደምናገር አንደኛው ምዕራፍ 37 ነው ቻሌንጅ ሳል ምዕራፍ 39 ላይ ሄዳችሁ ስትመለከቱ ዮሴፍ በተሸጠበት በዛ በግብጽ በጶጥፋራ ቤት በዛ በተሸጠበት እንደገና እስማኤላዊ ነጋዴ ዮሴፍን ለጶጥፋራ ለግብጽ ለፈርዖን ቤት በዛ ሸጦ ይላል። ለጶጥፋራ ሸጦ ይላል። ከዛ በኋላ እግዚአብሔር ቃል ምን ብሎ ነው የምናገረው? ዮሴፍን እግዚአብሔር ሞገስን ሰጥቶ ይላል። ምዕራፍ 39 ላይ ዘፍጥረት ሞገስ ሰጥቶ ይላል። ምሕረትን አበዛ ይላል። ይህ ብቻ አይደለም፣ እግዚአብሔር በሄደበት ሁሉ ቦታ መከናወን ሰጠ ይላል። እግዚአብሔር ከዮሴፍ ጋር አብሮ ነበረ ይላል። ዮሴፍ ላይ እግዚአብሔር ሞገስን ጨመረ ይላል። የእግዚአብሔር ሞገስ አብሮ ነበረ ይላል። እግዚአብሔር ከሱ ጋር አብሮ ይሰራ ነበር ይላል። አብሮ ይንቀሳቀስ ነበር ይላል። የእግዚአብሔር አብሮነት ስለነበረ ዮሴፍ በገባበት ሁሉ የእግዚአብሔር አብሮነት ከሱ ጋር ነበረ። ስለዚህ ወንድሜ ሆይ በምንም አይነት ሁኔታ የትም ዓለም ላይ ሁን፣ በዚህ ሀገር ላይ ሁን፣ የትም ሀገር ላይ ሁን፣ እግዚአብሔር ካንተ ጋር ካለ እየጨመርክ ትሄዳለህ። በሞገስ እየጨመርክ ትሄዳለህ። በቃል እየጨመርክ ትሄዳለህ። በጸጋ እየጨመርክ ትሄዳለህ። በኃይል እየጨመርክ ትሄዳለህ። ዛሬ ለእናንተ እንደ እግዚአብሔር ሰው እንደ እግዚአብሔር ቃል ጸላለሁ። በየሆነ ቦታ ላይ በአንድ ሰፈር ላይ ምናልባት የተቀመጣችሁ ራእይ ያላችሁ ህልም ያላችሁ ጠላት የሆነ ህልማችሁ መጥቶ ሽባ አድርጎ ያስቀመጣችሁ ሰዎች፣ በመንደር ላይ የተቀመጣችሁ ሰዎች፣ ነገራችሁ የተበላሸባችሁ ሰዎች፣ የት ይደርሳል የተባላችሁ በሙሉ ተስፋ የተቆረጣችሁ የተቀመጣችሁ ዮሴፍ ምሳሌያችሁ ነው። ዛሬ ነግራችኋለሁ። ካላችሁበት መንገድ እግዚአብሔር ነፃ ያወጣችኋል። እግዚአብሔር ወደ ህልማችሁ ያደርሳችኋል። እግዚአብሔር ወደ ራእያችሁ ያሻግራችኋል። እግዚአብሔር ወደ እናንተ ወደ ህልማችሁ እግዚአብሔር ወደ ያየላችሁ ነገር ውስጥ ትገባላችሁ። ምንም አትሆኑ። ዛሬ ነግራችኋለሁ። ከዚህ በኋላ እግዚአብሔር ቃል ምዕራፍ 39 ስንመለከት እግዚአብሔር ቃል ዮሴፍን እግዚአብሔር አብሮ ነበረ፣ መከናወን ሰጠ፣ ሞገስ ሰጠ። እግዚአብሔር ከሱ ላይ ነገሩን አቃናለት፣ አሳካለት ብሎ እግዚአብሔር ቃል ሲናገር አንድ ነገር ቻሌንጅ መጣ። የጶጥፋራ ሚስት ይላል እግዚአብሔር ቃል ሲናገር ዮሴፍ ላይ አይኑን ጣለች ይላል። አይኑን ጣለች። ለምን? ከህልሙ ሊያስቀር፣ ከራእዩ ሊያስቀር፣ ሊያስጨነግፍ፣ ሊያስመታ አይኑን ጣለች ይላል። ዮሴፍ ወደ ፊት እንዳይሄድ አይኑን ጣለች ይላል። 37ኛው ምዕራፍ ወንድሞቹ ጋር ያለው ቻሌንጅ እሱ ሲያልፍ 39ኛው ላይ ግን ይላል እግዚአብሔር ቃል ሲናገር አይኑን ጣለች። ዮሴፍ መልከ መልካም ስለነበረ ዮሴፍ በጣም በመልክም በህልምም በራእይም በሁሉ ነገር የተሳካ ስለነበረ ግን አይኗን ጣለች ይላል። አይኗን ጣለች። ከዛ መጽሐፍ ቅዱስ ሲናገር ዮሴፍ አብረን እንተኛ አለች። ዮሴፍ እንደዚያ አለ፣ እንዴት እግዚአብሔር ያያል። ባልሽ እኮ ከአንቺ በስተቀር አንቺ ሚስቱ ስለሆንሽ ከአንቺ በስተቀር ኃላፊነት አሳልፎ ሰጠኝ ነገር የለም። ሁሉ ነገር ለእኔ አሳልፎ ሰጥቶኛል። ሁሉ ነገር ለእኔ ሰጥቶኛል። ያልሰጠኝ ነገር የለው። ቤቱን ሰጥቶኛል። ኃላፊነት ሰጥቶኛል። ታማኝ አድርጎ አስቀምጦኛል። እግዚአብሔርን እዚህ ቦታ ላይ እንዴት በድላለሁ? ይሄን በእግዚአብሔር ቤት ክፉ እንዴት አደርጋለሁ? እግዚአብሔር እዚህ ቦታ እንዴት አሳዝናለሁ? እግዚአብሔር እዚህ ቦታ እንዴት እበድላለሁ? እግዚአብሔር ያለ ነገር እንዴት አድርገን ይሄን ሊያደርግ ይችላል? የማይሆን ነገር ነው፣ አላደርግም አለ። ስለዚህ በጣም ተናደደችበት። እለት ትነዘነዞ ነበረ። እኔ አንድ ነገር እንገራችሁ ወገኖቼ፣ ራእይ ያላችሁ ህልም ያላችሁ ሰይጣን የሚነዘነዛችሁ ዓለም የሚነዘነዛችሁ ወደ ህልማችሁና ወደ ራእያችሁ እንዳትደርሱ ጠላት የሚነዘነዛችሁ ነገር ግን እንደ ዮሴፍ መጨከን አለባችሁ። ወደ ያየላችሁ ቦታ መድረስ ከፈለጋችሁ እንደ ዮሴፍ መጨከን አለባችሁ። እንደ ዮሴፍ አልፋችሁ መሄድ አለባችሁ። ጨክናችሁ ሂዱ። አንተ ስትጨክን አብሮ እግዚአብሔር ይቆማል። ዮሴፍ በጣም ታማኝ ነው።
ለዛ ቤት ዮሴፍ ታማኝ ነው። ይህ ብቻ አይደለም፣ ዮሴፍ ታማኝ ስለሆነ እግዚአብሔርን ስላስከበረ የጶጥፋራ ቤት እግዚአብሔር ባረከው ይላል። ዮሴፍ የገባበት ሁሉ ቦታ ባረከው። ዮሴፍን እግዚአብሔር ባረከው። ጶጥፋራ ቤት ባረከው። በሱ ምክንያት እግዚአብሔር እዛ ቤት ላይ ጉብኝት አመጣ። እግዚአብሔር በረከት አመጣ። የእግዚአብሔር እጅ በሱ ላይ ሆነ። ትክክለኛ በሆነ መንገድ እግዚአብሔር ተመለከተ። ወንድሜ በዚህም የምትከታተል እኔ እነግርሃለሁ፣ እግዚአብሔር ይመለከታል፣ እግዚአብሔር ያያል። ነገር ግን በምትሄደው መንገድ ሁሉ ታማኝ ሁን። እግዚአብሔር ጋር ቁም። እግዚአብሔር ያራምድሃል። እግዚአብሔር አብሮ ይቆማል። እግዚአብሔር በኃይል ይረዳሃል። እኔ እነግርሃለሁ፣ አንተ እግዚአብሔር አታሳዝን። ዮሴፍ እግዚአብሔር አላሳዘነም። በብቸኝነት ነው፣ ተሽጦ ነው ያለው፣ ባርነት ቤት ነው ያለው። የፈለገችው ማድረግ ትችላለች፣ ግን እግዚአብሔር ከሱ ጋር ስላለ ምንም ማድረግ አልቻለችም። አረብ ሀገር ያላችሁ ጌታን ፈርታችሁ ተንቀጥቅጣችሁ በማዳ ቤት የምሰሩ በብዙ መንገድ እየሰራችሁ ያላችሁ ግፍ የምሰራባችሁ በገንዘባችሁ ላይ በጉልበታችሁ ላይ በብዙ አቅጣጫ እናንተ የዮሴፍ ታሪክ ያላችሁ እኔ እነግራችኋለሁ፣ እግዚአብሔር ከእናንተ ጋር እስካለ ድረስ ምንም እግዚአብሔር እስካልበደላችሁ ድረስ እግዚአብሔር ያስመልጣችኋል። እግዚአብሔር ያስመልጣችኋል። እግዚአብሔር ነፃ ያወጣችኋል። ከዛ ቤት እግዚአብሔር ፈልቅቆ ያስመልጣችኋል። እግዚአብሔር ከዛ ቤት ፈልቅቆ ያወጣችኋል። እንደነበረ ማንም አይቀርም። እንደነበረ ማንም አይቀርም። ስለዚህ የጶጥፋራ ሚስት ምንድን ያለችው? ከዛ በኋላ ንጉሱ እስኪመጣ ድረስ እንተኛ ስለ አልተኛ ብሎ ዮሴፍ ከሸሸ በኋላ ከዛ ልብስ ወይ ጃኬቱን በእጇ ላይ ያዘችና ለመረጃነት አስቀመጠችው። መረጃ ብላ ያዘችው። መረጃ ብላ ከያዘችው በኋላ ግን የእግዚአብሔር ቃል እንደምናገር ዮሴፍ ማነው የጶጥፋራ ሚስት ባሏ እስኪመጣ ተጠበቀችው። ይሄ አንተም የገዛ በገንዘብ የተገዛ ወይ በገንዘብ የመጣ ዕብራዊ ሰው ግን ሊደፍረኝ ሲል ይኸው ጃኬቱን በእጄ ላይ ጥሎ ሸሸ። ይኸው ሄደ ለመረጃነት ይኸው ብላ ያዘችው። ሰይጣን ምንም አይነት መረጃ ባንተ ላይ ብትይዝ እንዳትሰማ፣ የውሸት መረጃ ቢይዝ እንዳትሰማ፣ ጠላት ባንተ ላይ ያዘው መረጃ እንዳሰማ፣ ጠላት ባንተ ላይ ያስቀመጠው መረጃ እንዳሰማ። ወንድም እነግራለሁ፣ ባለ ራእይ እግዚአብሔር የጠራ ሰው አንተ እግዚአብሔር የጠራ በየት ቤተክርስቲያኖች ይችላል፣ በአውሮፕላኖች ይችላል፣ በአሜሪካ በአረብ ሀገር ወንድም እህቶች እነግራችኋለሁ፣ እግዚአብሔር ጠርቷችሁ ጠላት በመንገዳችሁ ላይ ቆመባችሁ፣ ሰይጣን በመንገድ ሰው መስለው የሰው አካል ለብሰው ጠላት የሚዋጋችሁ ላይ ቆመባችሁ፣ እነግራችኋለሁ የጠራችሁ እግዚአብሔር የታመነ ነው። እግዚአብሔር ያስመልጣችኋል። እግዚአብሔር ያድናችኋል። እግዚአብሔር እናንተን ጣልቃ ገብቶ ያስመልጣል። እግዚአብሔር በሙሴ ምዕራፍ ዘጸአት ምዕራፍ 1 ላይ በገዳዩ ቤት ሙሴ እንዲወለድ አደረገ። በገዳዩ ቤት ሙሴ እንዲያመልጥ አደረገ። ልክ እንደዛ እግዚአብሔር አይወለድ ወንድ ሁሉ ይሙት የተባለበት ቦታ ላይ ነው እግዚአብሔር ከሰማይ ሰማያት ወርዶ ሙሴ እንዲወለድ አደረገ። እግዚአብሔር በገዳይ ቤት ያሳድጋል። በሚገሉ በሚጠሉ በሚያሳድዱ ቤት እግዚአብሔር ያሳድጋል። ሙሴ እዛው ተወለደ። ሙሴ እዛው አደገ። እዛው በላ፣ እዛው ጠጣም፣ እዛ ሙሴ ጎለመሰ። እግዚአብሔር ግን ካሳደገ በኋላ ከፍ ካለ በኋላ ሁሉ ነገር ሲያውቅ ግን እንደዚህ አለ፣ የፈርዖን ቤት ጮማ በቃኝ፣ አሁን እግዚአብሔር ጋር እኖራለሁ ብሎ አመለጠ። አንተ እግዚአብሔርን ታስከብራለህ፣ እግዚአብሔር ያስመልጣል። በገባ ሁሉ ቦታ ታማኝ ሁን። ለእግዚአብሔር ታማኝ ሆነሽ ኑሪ። ለእግዚአብሔር ታማኝ ሆነሽ ስሪ። እግዚአብሔር ግን ከሰማይ ሆኖ ያይሻል፣ ያስመልጥሻል። በምትጠይበት በምታደርግ ነገር ለእግዚአብሔር ቁሚ። እግዚአብሔር ግን ያስመልጥሻል። እግዚአብሔር ግን ይታደገሻል፣ ጣልቃ ይገባልሻል። በዚህ ውስጥ ነግራችኋለሁ፣ በሞትና ሕይወት መካከል ያላቸው ዛሬ ነገ እሞታለሁ ብላችሁ ያላቸው በነዩ ልባችሁ እግዚአብሔር ጣልቃ ይገባላችሁ። በሕይወታችሁ ጣልቃ ይገባል። በቤታችሁ ጣልቃ ይገባል። በምትሰሩት መስሪያ ቤት ጣልቃ ይገባል። እግዚአብሔር በእያንዳንዳችሁ ነገር ላይ እግዚአብሔር ጣልቃ ይገባል። ሞት ጠላት ያወጀባቸው፣ ጠላት ክፉ ያወጀባቸው እኔ ነግራችኋለሁ፣ እግዚአብሔር ጣልቃ ይገባላችኋል። እቺ ሴት ምን አለችው? ይኸው መረጃ ብላ በመረጃ ከሰሰችው። በመረጃ እንደዛ አደረገችው። ጶጥፋራ ግን በጣም ተናደደ፣ ተቆጣ ይላል። በንጉሥ እስር ቤት ወስዶ አሰረው ይላል። አሰራቸው ማለት ዮሴፍን አሰረው ይላል የእግዚአብሔር ቃል ስናል። ዮሴፍ ከታሰረ በኋላ የእግዚአብሔር ቃል እንደዛ ነው። እግዚአብሔር እዛ ወይን ቤት፣ ጠጅ ቤት፣ አሳላፊ ቤት እግዚአብሔር አለቃ አረገ። አንድ ነገር ልንገርህ፣ እግዚአብሔር ስታስከብር በማይታመን ቦታ በማይታመን እንዴት ሊሆን ይችላል በምትለው ቦታ እግዚአብሔር ግን እዛ ቦታ ላይ አለቃ አድርጎ ይሾማል። እግዚአብሔር አለቃ አድርጎ ንጉሥ አድርጎ ይሾማል። እግዚአብሔር በህልም ይሾማል። እግዚአብሔር በራእይ ይሾማል። ያንተ መውጣት ያንተ መግባት የማይፈልጉ መካከል እግዚአብሔር ይሾማል።
ከዛ ዮሴፍ ከዛ በኋላ የእግዚአብሔር ቃል እንደሚናገር እግዚአብሔር ከሱ ጋር እንዳለ እግዚአብሔር ቃል እንደሚያወራ እግዚአብሔር ከሱ ጋር ስለነበረ ዮሴፍን እግዚአብሔር ሾመው። በዛ ከተማ ላይ በዛ አጠቃላይ እስረኞች ላይ ዮሴፍን እግዚአብሔር ሾመው። ዮሴፍ ተፈለገ። ታማኝ ስለነበረ እግዚአብሔር ከሱ ጋር አብሮ ነበረ። እግዚአብሔር ከሱ ጋር አብሮ ይንቀሳቀስ ነበር። እግዚአብሔር አብሮ ከሱ ጋር ይሰራ ነበር። እግዚአብሔር ከሱ ጋር አብሮ እየሰራ የሚንቀሳቀስ አብሮ የሚያደርገው አምላክ ነበር። ለእግዚአብሔር ስትታመኑ እግዚአብሔር ከእናንተ ጋር አብሮ ይሆናል። መጽሐፍ ስናገር ኢየሱስ ክርስቶስን እነሆ ገብቶ ይላል ወደ ገደል አፋፍና ካደረሰቸው በኋላ በመካከላቸው ግን አልፎ ሄደ ይላል። እነግርሃለሁ በማይታመን መካከል እግዚአብሔር ያሻግራል። አሳልፎ አንተን ያሻግራል። አሳልፎ እግዚአብሔር ያስመልጣል። ከበባ መካከል፣ ጨለማ መካከል መካከላቸው ሞት አለ፣ እዚህ ጋር ሞት አለ፣ እዚህ ጋር ጨለማ አለ። እግዚአብሔር ግን ያስመልጣል። በመካከላቸው ግን አልፎ ትሄዳለህ። ራእይ ካለ ህልም ካለ ገዳዎች ያሉ ግን ህልም ይገለጣል፣ ራእይ ይገለጣል፣ ጸጋ ይገለጣል፣ እግዚአብሔር ያስቀመጠው ነገር ይገለጣል። አልፈህ ግን ትሄዳለህ። ሰይጣን ያሰበው ሰይጣን ያቀረው እቅድ በአንተ ላይ አይሆንም። ሰይጣን የወሰነው ውሳኔ በአንተ ላይ አይሆንም። እግዚአብሔር የተናገረው ነገር አይሆንም። ነገር አለ እግዚአብሔር ያለው ሰይጣን ያለው አይሆንም። ሰይጣን እቅድ አይሆንም። መረጃ ባንተ ላይ ይዞ ክስ እንኳን ቢያቀርብ እግዚአብሔር ይሟገትልሃል። አንተ በጽድቅ ኑር እንጂ በቅድስና ኑር እንጂ እግዚአብሔር ይሟገትልሃል። እግዚአብሔር ዳኛ ይሁንልሃል። እግዚአብሔር ጠበቃ ይሁንልሃል። እግዚአብሔር በእውነት ካንተ ጋር ይቆማል። በዚህ ጊዜ እግዚአብሔር ዮሴፍ በዚህ ጊዜ ህልም አየ። ዮሴፍ በዚህ ጊዜ ህልም አየ። እግዚአብሔር ማነው ዮሴፍ በዚህ ጊዜ ንጉሱ ህልም አየ። ንጉሱ ህልም አየ። ንጉሱ ያየበት ህልም ንጉሱን በጣም ግራ አጋባው። ንጉሱን ግራ ሲያጋባ ነገር ግን ትናንትና እንደ ኃጢአተኛ እስር ቤት የተጣለ ዮሴፍ ታሰረ። ዮሴፍ ተፈለገ። በማትታሰብ ቦታ እግዚአብሔር ያስባል። የተጣልኮ የትም አይደርስም በተባለ ቦታ ላይ እግዚአብሔር ተፈላጊ ያደርጋል። እግዚአብሔር እንድትፈለግ ያደርግሻል። እንድትፈለግ ያደርጋል። እንዳትፈራ ወንድሜ፣ እንዳትፈሪ ወንድሜ። ምዕራፍ 40 ላይ ስንመለከት ዮሴፍ ተፈለገ። ምዕራፍ 40 ላይ ዮሴፍ ተፈለገ። ዮሴፍ የተፈለገበት እግዚአብሔር ከሱ ጋር ስለነበረ፣ እግዚአብሔር ከሱ ጋር አብሮ ነበረ። እግዚአብሔር ከሱ ጋር ስለነበረ ዮሴፍን እግዚአብሔር አሰበው። እግዚአብሔር ተመለከተ። እግዚአብሔር አብሮ ስለነበረ፣ እግዚአብሔር ከሱ ጋር ስለነበረ፣ እግዚአብሔር አብሮ ከሱ ጋር ስላለ ዮሴፍ ተፈለገ። ስለዚህ እግዚአብሔር ከዮሴፍ ጋር ነበር። እግዚአብሔር ከዮሴፍ ጋር ነበር። መጽሐፍ ቅዱሳችን ስናገር እንዲህ ይላል። ዮሴፍም እንዳለው እንግዲህ ህልምን ትርጓሜ ይህ ነው። 3 አረግ ማለት 3 ቀን ነው። በ3 ቀን ውስጥ ፈርዖን ከእስር ቤት ያወጣሃል፣ ወደ ቀድሞ ሹመቱም ይመልሳል። በፊቱ የሚጠጡ አሳልፍ በነበረበት ጊዜ ታደርግ እንደነበረው ሁሉም ፈርዖን ጽዋውን በእጅ ተሰጣለን። ከእንግዲህ በጎ ነገር በገጠመ ጊዜ እኔ አስበ ቸርነትን አድርግልኝ፣ ስለ እኔም ለፈርዖን ንገርልኝ፣ ከዚህ እስር ቤት አውጣኝ ወይ አስወጣኛል። ዮሴፍ ንጉሱ ባየበት ህልም ላይ እንደዛ የፈርዖን ጽዋ ይገዝ ነበር። 3 ነገሮችን አየዋል። ንጉሱ 3 ነገሮችን አየ። ንጉሱ ያየው 3 ነገሮች ነው። 3 አረጎችን አየዋል። እነዚህ 3 አረጎች 3 ቀን ናቸው። ይህ ከ3 ቀን በኋላ ወደ ሹመት ይመጣል። ለሱ የከበደው ምንድን ያደረገው? ለሱ የከበደው ለፈርዖን የከበደው ዮሴፍ ከእስር ቤት ተጠራ፣ ተፈለገ፣ ትርጓሜውን ሰጠ። በዮሴፍ ውስጥ እግዚአብሔር ያስቀመጠው ነገር ነበር። እግዚአብሔር ያስቀመጠው ነበር ህልም እንዲተረጎም። አንዳንዴ ለነገስታት ለብዙዎች እግዚአብሔር መድኃኒት አድርጎ እግዚአብሔር ፈውስ አድርጎ ጠርተህ ላይፈልጉ ይችላሉ። የሆነ ጊዜ ግን ትፈለጋለህ።
በሁለተኛ በአንደኛ ነገሥት ምዕራፍ 3 ላይ ስንመለከት ሶስቱ ነገሥታቶች እነዛ ወደ ጦርነት ከወጡ በኋላ ምድረ በዳ ሲደርሱ ውሃ የላቸውም። ውሃ በሌለበት ጊዜ ልጆቻቸውም ሚስቶቻቸውም ከብቶቻቸውም የሚጠጣ ውሃ አጣ ጊዜ ግን ዮሳፍጥ እንደዚህ አለ፣ እግዚአብሔር የምንፈልግበት ሰው እዚህ ቦታ የለምን አለ። የለምን አለ። የእግዚአብሔር ቃል በሱ ዞር የሚገኝ ሰው የለምን አለ። እግዚአብሔር ቃል የሚገኝ ከዛ እንዳለው እግዚአብሔር ሰው በኤልያስ እጅ ላይ ውሃ የሚያፈስ ኤልሳ የሚባል ሰው አለ። በሱ ዘንድ እግዚአብሔር ቃል ይገኛል አለ። አያችሁ፣ የሆነ ታይም ላይ የሰውን እጅ ውሃ ልታሳጥር ትችላለህ። የሆነ ታይም ላይ ደግሞ እግዚአብሔር ለዘላለም አጀንዳ ይፈልጋል፣ ለዘላለም ፕሮግራም ይፈልጋል። አሁን ያለው ቦታ ላይ መች ይችላል እስክትገለጥ ድረስ ነው። የእግዚአብሔር ቃል ባንተ ዘንድ እንዳለ ትውልድ ግን የሚያይ ከሆነ ትውልድ የሚመለከት ከሆነ ከዛ በኋላ ኤልሳ ተነበየ። እግዚአብሔር እንደተናገረው በውስጡ ተነበየ። የእግዚአብሔር ቃል በኤልሳ ዘንድ ይገኝ ነበር ይላል። ኤልሳ በዛ ምድረ በዳ ላይ ግን ቆፋሮችን አስመጣና ቆፍራለ። ካስቆፈራቸው በኋላ እንደዛ ነው ይላል፣ ይህ ሸለቆ ውሃ ይሞላል አለና ተናገረ። ንፋስ የለው፣ ዝናብ የለው፣ ነገር ግን ደመና የለው። ይህ ሸለቆ ውሃ ይሞላል። በእግዚአብሔር ዓይን ቀላል ነው፣ ሁሉ ሰው ይጠጣላል። በዛ ጊዜ ጀምሮ ይላል የእግዚአብሔር ቃል እንደተናገረው ውሃው ኤዶምያስን ሁሉ ሞላ ይላል። ሁሉም ጠጡ ይላል። እግዚአብሔር የሆነ ቦታ ለብዙዎች ፈውስ ያደርጋል። እግዚአብሔር በረከት ያደርጋል። ወንድሜ ሆይ አትፍራ። እግዚአብሔር ጥሪ፣ የእግዚአብሔር አጀንዳ ባንተ ላይ ካለ ሰልፍ አለ፣ ውጊያ አለ፣ ጦርነት አለ። አዎ እግዚአብሔር ግን ካንተ ጋር ይሆናል። ዮሴፍም እንደዚህ ሲል መለሰለት፣ የሕልም ፍቺው ይህ ነው፣ 3 መሶብ 3 ቀን ነው። በ3 ቀን ውስጥ ግን ፈርዖን እስከ እስር ቤት ያወጣል፣ በእንጨት ላይም ይሰቀላል። ፍቺው ግን ወፎችም ግን ስጋውን ይበሉታል። ሌላኛው ህልም፣ ሁለተኛው ህልም እንደዚህ ነው። እነዚህ 3 ቀን የ3 መሶቦች 3 ቀን ናቸው። ከ3 ቀን በኋላ ፈርዖን ራሱን ይገላል። ከ3 ቀን በኋላ ፈርዖን ራሱን ያጠፋል። ፍቹ ይሄ ነው፣ ፍቹ ይሄ ነው ብሎ ተናገረ። ምክንያቱም ዮሴፍ እንደዚህ መለሰለት፣ የህልሙ ፍቺ ይሄ ነው፣ 3 መሶብ 3 ቀን ነው። ከ3 ቀን በኋላ ፈርዖን ራሱን ያጠፋል። ራሱ ሲያጠፋ ደግሞ እንደዚህ ይሆናል፣ ወፎቹ ግን ስጋውን ይበላሉ። የፈርዖንን ስጋ ወፎች ይበላሉ። የፈርዖንን ስጋ ወፎች ይበላሉ። ምዕራፍ 41 ላይ ስንመለከት የእግዚአብሔር ቃል ከ19 ብሎ ስንይቀር ከሱ በኋላ ግን ቆሞ ደካማው መልካቸው እጅግ የከፉ አጥንታቸውም የወጣ ሌሎችን 7 ላሞች ወጡ። እነዚያ መስሎ የሚያስከፋ መልክ ያላቸው ላሞችን ደግሞ በግብፅ ምድር ከቶም አይቼም አላውቅም። እነዚህም ከምድረ በዳ የሚወጡ መልካቸው ጥሩ ያልሆኑ የከፉ ላሞች ከምድረ በዳ ሲወጡ አየሁ። ይሄ ህልም ዘፍጥረት 41 ላይ ሄዳችሁ ስትመለከቱ እነዚህ መልካቸው ህልማቸው አጠቃላይ የመልካቸው የከፉ ላሞች መልካቸው ደግሞ ጥሩ የሆኑ ወይ ያማሩ የሰቡ ላሞች 3 ነገሮች ናቸው። አንደኛ እነዚህ 7ቱም መልካቸው ጥሩ የሆኑ ወይም የወፈሩ ላሞች 7 ዓመታቶች ናቸው። እነዚህ ደግሞ መልካቸው የከፉ ምንድን ናቸው? 7 ዓመታቶች ናቸው። የራብ ዓመት ነው። እነዚህ ደግሞ መልካቸው በጣም የወፈሩና ያማሩ ሆኖ ደግሞ መልከ መልካሞች ደግሞ ምንድነው 7 ዓመታት የጥጋብ ዓመታቶች ናቸው ብሎ ተረጎመ። ከዛ በኋላ ግን ንጉሥ እንደዚህ አለ፣ እንዳንተ ጥበበኛ፣ እንዳንተ ብልህ፣ እንዳንተ አስተዋይ እግዚአብሔር ምስጢራት የሚገልጥ ሰው እንዳንተ ግን አላየሁትም። በዚህ በኖርኩበት ዘመን እስከዛሬ እንዳንተ እውነትን የሚያሳይ እንዳንተ እውነትን የሚገልጥ ሰው ግን አላየሁትም አለ። ስለዚህ እነዚህ 7 መልከ መልካሞችን እነዚህ የከሱ ላሞች ግን ሲውጡ አየኋቸዋል። እነዚህ 7 ዓመታት የራብ ዘመን ናቸው አለ እግዚአብሔር። ከዛ በኋላ ዮሴፍ እንዳለ ከመንግስት በስተቀር ከዚህ በኋላ በምድር ላይ በመንግስት ላይ እሾማለሁ አለ እግዚአብሔር። ይሁን ወንድሜ፣ ይሁን እህቴ፣ በዚህ ሁሉ የምትከታተሉ ስሙኝ፣ እግዚአብሔር ከእናንተ ጋር እስካለው ድረስ በማትፈለግበት ቦታ እንድትፈለግ ያደርጋል።
በሰዎች እንቆቅልሽ ላይ እንድትፈልግ ያደርጋል። በሰዎች ጥያቄ ላይ እንድትፈልግ ያደርጋል። ምናልባት አንዳንዶቻችሁ እዚህስ ለቤተሰቦቻችሁ አጠቃላይ የማትፈልጉ ቤተሰብ ምንቃችሁ፣ ብዙዎች ምንቃችሁ፣ ለገንዘብ ለጥቅም ብቻ የሚፈልጋችሁ በብዙ ሰው የተናቃችሁ እኔ ነግራችኋለሁ፣ እግዚአብሔር ለመድኃኒት ያደርጋችኋል፣ ለፈውስ ያደርጋችኋል። ትፈልጋላችሁ። ዮሴፍ ግን ተፈለገ። እንደገና ዮሴፍ ተፈለገ። በግብፅ ምድር ተሽጦ ተፈለገ። በቤተሰቡ ተፈለገ። በራብ ዘመን ተፈለገ። በስደት ዘመን በዛ ጊዜ በስደት ምድር ላይ እግዚአብሔር ንጉሥ አድርጎ ሾመ። ተፈለገ። ነግሬሻለሁ እህቴ፣ ነግራለሁ ወንድሜ፣ ትፈለጋለህ። እግዚአብሔር ይፈልጋል። ዛሬ በሰው የተናቃችሁ፣ በቤተሰብ የተናቃችሁ፣ የተገፋችሁ ሁሉ ነገር አጠቃላይ ተስፋ የቆረጣችሁ ሰዎች ነግራችኋለሁ፣ እግዚአብሔር እንድትፈለጉ ያደርጋል። መድኃኒትነት እግዚአብሔር በላችሁ ላይ ያደርጋል። እግዚአብሔር እውነት በላችሁ ላይ ይጠቀምባችኋል። ወንጌልን እውነትን በትውልድ ላይ ብርሃን ሆናችሁ ጨው ሆናችሁ እንድትገለጡ እግዚአብሔር ያደርጋል። እግዚአብሔር ዮሴፍን በግብፅ ምድር ላይ በራብ ዘመን ላይ ብርሃን አድርገው ጨው አድርገው እግዚአብሔር ተጠቀመበት። ነግሬሻለሁ። አረብ ሀገር ያለሽ፣ አውሮፓ ያለ፣ አሜሪካ አለ፣ ካናዳ አለ፣ ተስፋ ቆርጠ ወደ ሀገር እንኳን ለመመለስ ተስፋ ቆርጣችሁ በብዙ ነገር ያላችሁ እግዚአብሔር በነገራችሁ ላይ ጣልቃ ይገባል፣ ብርሃን ይሆንላችኋል። በስደት ላይ በአጠቃላይ ደክማችሁ ያላችሁ፣ በስደት ላይ ከፍተኛ ወዳጅ የሌላችሁ፣ ዘመድ የሌላችሁ፣ ማንም አጋዥ የሌላችሁ፣ ማንም ዘመድ የሌላችሁ፣ ማንም የሚያግዛችሁ የሌላችሁ፣ አይዞ ባይ ማንም የሌላችሁ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ከእናንተ ጋር ስላለ ነገር ግን በርቱ፣ ተስፋ አትቁረጡ። ዛሬ ጨለማ ቢሆን ነገ ይነጋል። ዛሬ መጥፎ ቢሆን ነገ መልካም ይሆናል። ዛሬ ባታገኙ ነገ ታገኛለህ። ዛሬ ያጣ ነገ ታገኛለህ። ተስፋ አትቁረጥ ወንድሜ። ከዮሴፍ ሕይወት ምንድን ነው የምትማረው? እግዚአብሔር በዚህ ቃል ውስጥ እርግጠኛ ነኝ ለአንዳንዶቻችሁ የወደቀ ልብ፣ ተስፋ የቆረጠ ራእዩን የጣለው እንደገና እግዚአብሔር ብድግ ያደርጋል። ስለዚህ ወንድሜ ሆይ ስማ፣ እግዚአብሔር አብሮ ካንተ ጋር እንዳለ እወቅ። 100% እግዚአብሔር ከእኔ ጋር ነው ብለህ እግዚአብሔር ጋር ከቆም እግዚአብሔር ካንተ ጋር ይሆናል። እግዚአብሔርን ብቻ አትበድሉ፣ አታሳዝኑ። በቅድስናና በጽድቅ ተመላለሱ፣ ኑሩ። እግዚአብሔር 100% ካንተ ጋር ይሆናል። ይሄ ነገር አለ። ጠላት አይበላም፣ ራእይን አይበላም፣ ዘመንን አይበላም፣ እድሜን አይበላም፣ ውሸታሙ አይበላም። መጥፎ መረጃ እንኳን ቢይዝ እግዚአብሔር አሳልፎ አይሰጥም። እንደገና የዮሴፍ ቤተሰቦች ዮሴፍን ፈለጉት። ዮሴፍን ፈለጉት። በራቡ ዘመን ዮሴፍ ለቤተሰቡ በረከት ሆነ፣ ለግብፅ በረከት ሆነ፣ ለምድር ሁሉ በረከት ሆነ። በዛ ዘመን ላይ ዮሴፍ እህል አከማቸ፣ ሰበሰበ፣ ለብዙዎች እህል መሸጥ ጀመረ። አያችሁ፣ ትላንትና ህልመኛው እስቲ ህልም እንደሚፈጽም እናያለን ያሉ ወንድሞች ግን ሄዶ ሰገዱለት። ትላንትና ሲሰግድ ምን አለው? አንሰግድ ብሎ ነው የሸጡት። ነገር ግን በሸጡበት በዛ በሄደበት ምድር ዞሮ ግን መጥቶ ምን አደረጉት ይላል እግዚአብሔር አስተናገድ፣ ሰገዱ። አንድ ነገር እዚህ ጋር በደንብ እወቅ ወንድሜ፣ ህልመኛ ያሸንፋል እንጂ አይሸነፍም። ህልመኛ ያሰግዳል እንጂ አይሰግድም። ስለዚህም እግዚአብሔር ካንተ ጋር እስካለ ድረስ ግን አትፍራ። ስለዚህ እግዚአብሔር አምላክ ለዘላለም ይባርካችሁ። አሁን ከእናንተ ጋር እጸልያለሁ፣ ከእናንተ ጋር እጸልያለሁ። እናንተም በዚህ ቃል ይሄ የሰማችሁት ቃል በውስጣችሁ በህይወታችሁ መልእክት አድርጋችሁ ከተቀበላችሁ ለብዙዎች ሼር አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ አድርሱት። ተስፋ የቆረጠ በየቦታ ግራ የተጋቡ አሉ እንዲሰሙ፣ በግሩፕ የሚሰሙ ካለም ስሙ። እግዚአብሔር ለእናንተ መልእክት አድርጎ ካስቀመጠ በሰው ሀገር ላይ ያላችሁ፣ እኔም ረጅም ዓመት ሰው ሀገር ላይ ኖሬያለሁ። እግዚአብሔር ግን ስለላ አይቻለሁ። ብዙ ተስፋ ቆርጬ ብዙ ነገር አይቼም አውቃለሁ። እግዚአብሔር ጣልቃ ሲገባ አውቃለሁ። ሌላ ጊዜ የህይወቴ ታሪክ ለእናንተ አንዳንድ ጊዜ እነግራችኋለሁ፣ መሰክራችኋለሁ። ስደትን ቀምሻለሁ፣ አይቻለሁ። በስደት ምድር ያላችሁ ሰዎች እኔ እነግራችኋለሁ። እኔ ምስክር ነኝ። እግዚአብሔር ይረዳችኋል። አይዟችሁ። ስራ በር የጠፋባችሁ፣ ስራ በር የተዘጋባችሁ አይዟችሁ። ስራ ያላገኛችሁ አይዟችሁ። ወገን የላችሁ፣ ዘመድ ወንድም ማንም የላችሁ አይዟችሁ። በስደት ምድር ላይ ብቸኛ ሆናችሁ አይዟችሁ። ማንም ጓደኛ የላችሁ አይዟችሁ። እግዚአብሔር በአጠገቤ አለ። እግዚአብሔር ካንተ ጋር አለ። አይዞ፣ ተስፋ አትቁረጥ። ነገ ሌላ ቀን ነው። ነገ ሌላ ቀን ነው። ተስፋ አትቁረጥ። በእግዚአብሔር ተስፋ አትቁረጥ። በራስም ተስፋ አትቁረጥ።
እግዚአብሔር ድንገት ነገሮችን ያስተካክላል፣ በሮችን ይከፍታል። የሞት የምትለው ነገር ድንገት ትንሣኤ ያገኛል፣ ህይወት ይዘራበታል። እግዚአብሔር የተመሰገነ ይሁን። ስለዚህም እንጸላለን። ከእናንተ ጋር አሁን እጸላለሁ። እግዚአብሔር ይሄን እንዳልኳችሁም ለብዙዎች እንዲደርስ እንድታደርሱ ፈልጋለሁ። ወንድሞችና እህቶች ጌታ ኢየሱስ ይባርካችሁ። እንጸላለን። እግዚአብሔር አምላካችን ሆይ በዚህ ሰዓት እኔ ግን ጸላለሁ በጌታ በኢየሱስ ስልጣን ስራ በር የተዘጋባቸው በሰው አገር ላይ ያለው በቤት ኪራይ የሚጨናነቁ በውጭ ዓለም ላይ በብዙ ነገር አጠቃላይ የተያዘባቸው ነገር ሁሉ የተዘጋባቸው የጨለመባቸው አሁን ግን ጸላለሁ ባሉበት ከተማ ላይ ባሉበት አገር ላይ የእግዚአብሔር እጅ እንድትረዳ ጸላለሁ። እግዚአብሔር በሰው በጠላት የተያዘባቸው ነገር ሁሉ እንዲለቀቅ ነገር ጸላለሁ። ከምንም በላይ ደግሞ በሚኖሩበት ምድር ላይ ክርስቶስን እግዚአብሔር ምሳሌ አድርጎ እንዲያሳዩ አጣብሎ የማይሆን ህይወት ውስጥ እንዳይገቡ አጣብሎ ከስደት የተነሳ ከመከራ ከስራ ማጣት የተነሳ ህይወታቸው የማይሆን ህይወት ውስጥ እንዳይገቡ በጌታ በኢየሱስ ነገ ጸልያለሁ። እግዚአብሔር ሆይ ቤተሰብ የሚያስጨንቅ ቤተሰብ እንዲጨንቅ የሚያደርግ ማንኛውም የጠላት አሰራር ከመንገዳቸው ከዙራቸው ላይ እንዲመታ እንዲሰበር ነገ ጸልያለሁ። መንገዳቸው ሁሉ የተቃና እንዲሆን መንገዳቸው ሁሉ የተከፈተ እንዲሆን በህይወት ዕድሜ ሁሉ ማንም አይቋቋም ተብሎ እንደጻፈ ከሙሴ ጋር እንደው ካንተ ጋር ሆነ አልጥልም አልተውም ተብሎ እንደጻፈ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ተናግሮኝ መጥቼ ምን ነው ዝም አለ ያላችሁ ሰዎች ከዚህ በኋላ እግዚአብሔር በህይወታችሁ ላይ መንቀሳቀስ ይጀምራል። በጌታ በኢየሱስ ስልጣን እግዚአብሔር አምላካችን ሆይ በወንድሞችና ቤቶች ነገር ላይ ጣልቃ እንድትገባ ጸልያለሁ። በጠላት የሚጨነቀው ዲፕሬሽን ውስጥ ያለው ከበባ ውስጥ ያለው ተስፋ የቆረጡ ክፉ መንፈስ ከላቸው ላይ ተመታ ይሆነ፣ የጨለማ ስራ ተመታ ይሆነ። የከበባቸው ማንኛ ጠላት የትና እስራት ማንኛ ዲፕሬሽን ውስጥ ያለው አይምሯቸው ተጠውሶ የወደቁ ከዚህ ቃል የተነሳ ነፃ እንዲሆኑ ጸልያለሁ። እግዚአብሔር ሆይ መንፈስ ያገኛቸው ኃይል ያገኛቸው ክፉ ከዙራቸው ላይ ተሰበረ ይሆነ፣ የሚያሳድዳቸው ይሰደድ፣ የጨለማ እጅ ሽባ ይሁን፣ እጅ ከነሱ ጋር እንዲሆን ጸልያለሁ። በኃይል እንድትረዳቸው ነገ ጸልያለሁ። ይሄን ስለምታረግ አምላካችን እግዚአብሔር አመሰግናለሁ። ለዘላለም መከበብ እስከበቡኝ በእግዚአብሔር ስም አሸነፍኳቸው ተብሎ እንደተጻፈ መዝሙር 18 ላይ በጌታ በኢየሱስ ስልጣን ከበባ ከዙራቸው ይበተን። ጤናቸውን የከበበ ስራቸውን የከበበ ህይወታቸውን የከበበ ጸሎታቸውን የከበበ አግሎታቸውን የከበበ የጨለማ ከበባ የተበተነ ይሁን። እግዚአብሔር በዙራቸው ላይ እንደ ኃያልና እንደ ጨካኝ ኤርምያስ ምዕራፍ 20 ላይ ቁጥር 7 ጀምሮ እንደተናገርከው እንደ ኃያልና እንደ ጨካኝ ከነሱ ጋር አንተ እንድትሆን ነገ ጸልያለሁ። ምሕረትና ቸርነት በኢየሱስ ከነሱ ጋር ይሁን። እግዚአብሔር ሆይ የሳቱ ይመለሱ፣ የወደቁ ይመለሱ፣ የታመሙ ይፈወሱ፣ ስራ በር የተዘጋባቸው ስራ በር ይከፈት። እግዚአብሔር ዘመድ የለን ለምኑ ዘመድ ይሁንላቸው። እግዚአብሔር አንተ ጣልቃ ግባላቸው፣ አጽናናቸው፣ ህይወት ሁንላቸው። እንድታገዛቸው ነገ ጸልያለሁ። በኃይል ስለምታገዛቸው አመሰግናለሁ። እግዚአብሔር ሆይ እንግዲህ ወገኖቼ ጌታ ይባርካችሁ። በዓለም ሁሉ ላይ ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። መዳን በሌላ በማንም የለው። ኢየሱስ ያድናል። ለዘላለም ተባረኩም። እግዚአብሔር ከእናንተ ጋር ይሁን። ዘመናችሁ የተባረከ ይሁን። አሜን።